መንግስት የህዝቡን የልማትና መልካም አስተዳደር ጥያቄዎች ለመመለስ በሚሰራው ስራ ተፎካካሪ የፖለቲካ ፓርቲዎች የፉክክር ሚዛኑን ጠብቀው ሊያግዙ እንደሚገባ የደቡብ ኢትዮጵያ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ አሳሰቡ። በሀገሪቱ ፖለቲካ ውስጥ ያሉ ተግዳሮቶችን ለመፍታት በመከባበር ላይ የተመሰረተና ለውጥ የሚያመጣ የፖለቲካ ፓርቲዎች የጋራ ምክክር ሊጠናከር እንደሚገባ የገለጹት ደግሞ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን ተፈራ ናቸው። የደቡብ ኢትዮጵያ ክልል የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት መደበኛ ጉባኤ በወላይታ ሶዶ ከተማ ተካሂዷል። እድገት እስራኤል በዚህ ጉዳይ ላይ ተጨማሪውን ይዟል። ከተቋቋመ የአንድ ዓመት ዕድሜ ያለው የደቡብ ኢትዮጵያ ክልል ተፎካካሪ ፓርቲዎች የጋራ ምክር ቤት በክልሉ 19 ፖለቲካ ፓርቲዎችን በማቀፍ እየሰራ ይገኛል። የጋራ ምክር ቤቱ በወላይታ ሶዶ ከተማ ባካሄደው ጉባኤ የተገኙት የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ መንግስት የህዝቡን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ በሚሰራው ስራ ተፎካካሪ ፓርቲዎች የፉክክር ሚዛን በመጠበቅ ማገዝ እንደሚገባቸው አሳስበዋል። በፉክክርና በውድድር መካከል ያለውን ሚዛን መጠበቅ ነው። ያው ፖለቲካ ትግል የስልጣን ትግል ነው። ህዝብን መርጦ ልማትንና ዲሞክራሲን የማረጋገጥ ጥያቄ መመለስ ነው። በዚህን ጊዜ ዳኛው የኛ አባል የእያንዳንዳችን አባል ብቻ ሳይሆን ምልአተ ህዝቡ ስለሆነ ምልአተ ህዝቡ ጋር በምንቀርብበት ጊዜ በሚዛኑ ነው። ብዙን ጊዜ ችግሮች ቢነሱ እንኳን በሰላማዊ መንገድ እየፈታን እየመጣን ያለ ነው። በክልላችንም ጎልቶ የሚታዩ ብዙ ችግሮች ላይኖሩ ይችላሉ። ችግሮች በሚኖሩበት ጊዜ ደግሞ ይሄ የጋራ ምክር ቤት ትልቅ ድርሻ አለው። በጋራ እየፈታን እንሄዳለን። ለምን? መሰረታዊ እምነታችን በውድድርና በፉክክር መካከል ሚዛንን መጠበቅ ነው። በሀገሪቱ ፖለቲካ ውስጥ ያሉ ተግዳሮቶችን ለመፍታት መከባበር ላይ የተመሰረተና ለውጥ የሚያመጣ የፖለቲካ ፓርቲዎች የጋራ ምክክር ሊጠናከር እንደሚገባ የገለጹት ደግሞ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን ተፈራ ናቸው። እየተነጋገርን እየተወያየን ልዩነቶቻችንን እየፈታን ሀሳቦቻችንን የምንሸጥበት የምንፎካከርበት አውድ ማስፋት፣ ያ አውድ ደግሞ ማንም ለማንም የሚያሰፋው ብቻ ሳይሆን ሁላችንን በመተባበር የምናሰፋው። የዲሞክራሲ ምህዳር መስፋት የሚጠቅመው ለገዢ ፓርቲ ብቻ ነው ብሎ ማሰብ ተገቢነት የለውም። ለሁላችንም ጭምር መሆን አለበት። እነዚህ ሰፊ ተግዳሮቶችን ውስጥ ያለን ያሳለፍናቸው ሂደት ውስጥ የነበሩ ሂደቶችን በሁሉ መረዳት ያስፈልጋል። በመረዳት መወያየት፣ መደራደር፣ ችግሮችን በጋራ እየፈቱ አገሬን በማስቀደም ብቻ የምንወያይበትን አውድ መፍጠር ያስፈልጋል። የደቡብ ኢትዮጵያ ክልል የተፎካካሪ ፓርቲዎች የጋራ ምክር ቤት የቀድሞ ሰብሳቢ አቶ ታምራት አሰፋ በበኩላቸው በክልሉ ብዝሃነትን ያማከለ በዲሞክራሲያዊነት የሚሞግት የተፎካካሪ ፖለቲካ ፓርቲ እንዲኖር እየተሰራ መሆኑን ገልጸዋል። በዋናነት በደቡብ ኢትዮጵያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በሁለት መልኩ የሚገለጹ ናቸው። ሀገር አቀፍና ክልል አቀፍ የተፎካካሪ ፖለቲካ ፓርቲዎች አሉ። ከነዚህም ውስጥ 6 ሀገር አቀፍና 13 ሀገራዊ፣ ክልል አቀፍ 6 ሀገራዊ 13 በድምሩ 19 ተፎካካሪ ፖለቲካ ፓርቲዎች የሚንቀሳቀሱበት ከፌዴራል ቀጥሎ አይ ቲንክ ሁለተኛ የፓርቲ ብዛት ያለበት ክልል ነው። በዚህ ክልል የአይዲዮሎጂ ብዝሃነት ያለበት በፓርቲዎች ደረጃ እንዲሁም ደግሞ ከ32 በላይ ብሔር ብሔረሰቦች የሚኖሩባት ክልል እንደመሆኗ መጠን ብዝሃነትን ማዕከል ያደረገና ዲሞክራሲያዊ ባህልን ያዳበረ የጋራ ምክር ቤት መገንባት መሰረታዊ ጉዳይ እንደሆነ ይታመናል። የጋራ ምክር ቤት ባካሄደው የስራ አስፈጻሚ ኮሚቴ ምርጫ ላይ ምክር ቤቱን ለመምራት የተመረጡ አዲስ ስራ አስፈጻሚዎች በበኩላቸው መከባበር ላይ የተመሰረተና የሀሳብ ነጻነት ያለበት የፖለቲካ ስነ ምህዳር እንዲኖር ከመንግስት ጋር በጋራ እንደሚሰሩ ተናግረዋል። ዜጎች በሰላማዊ ሁኔታ የፈለጉትን ሀሳብ የሚያራምዱበት፣ የሀሳብ የበላይነት የሰፈነበት፣ እንግዲህ ለገዢ ፓርቲም ለተፎካካሪም የጋራ የሆኑ የልማት ጉዳዮች፣ የሰላም ጉዳዮች እና የመሳሰሉ ህዝቡን አንድ በሚያደርጉ ጉዳዮች ላይ በጋራ ለመስራት
አሁን እኔን ከመረጠኝ ከ19 ተቋም የ19 ተቋማት አመራሮች ናቸው የመረጡኝ። ስለዚህ ከነዚህ ጋር በመተባበር ከገዢው ፓርቲ ጋር በሰለጠነ መንገድ በመወያየት ችግሮችን ወደ የሚፈቱበት የህዝብ የልማት ጥያቄዎች በአግባቡ የሚመለሱበትን ሁኔታ ላይ የራሳችን ድርሻ ለመወጣት የራሴንም አሻራ ለማሳረፍ ጥረት አደርጋለሁ ነው የተሰጠኝ ኃላፊነት በአግባብ መንግስትንም ህዝብንም በተሰጠኝ ጊዜ ለማገልገል ፈቃደኛ ነኝ። ከዚህ ሲቀጥል አሁን ባለበት ሁኔታ ላይ መንግስት አሁን ገዢ ፓርቲ ሆኖ እየገዛ ያለውና እኛ ተፎካካሪ ፖለቲካ ፓርቲዎች አንድ ላይ ተባብረን ቀጣይ ምርጫውን በሰላማዊ ሁኔታ ለማሳካት እንዲሁም በህዝብ ዘንድ መተማመን መፈቃቀርና ሰላም እንዲኖር አበክረን እንሰራለን። ሌላው አሁን የተሰጠው የኛ ኃላፊነት መፎካከር ባለበት ተፎካክረን መተባበር ባለበትም እኩል ተባብረን እቺን ሀገር ማስቀጠል ነው። በጉባኤው የምክር ቤቱ የስራ ሪፖርት፣ መተዳደሪያ ደንብና የስራ አስፈጻሚ ኮሚቴ አባላት በመምረጥ ጉባኤው ተጠናቋል። ወጣቶች የመቻቻልና ህብረ ብሔራዊ አንድነትን የሚያጎሉ እሴቶችን በማዳበር ለሀገሪቱ እድገት መሪ ተዋናይ መሆን ይጠበቅባቸዋል አሉ የደቡብ ኢትዮጵያ ክልል ረዳት የመንግስት ተጠሪ አቶ ንጋቱ ዳንሳ። በሀገራችን ከቅርብ ዓመታት ወዲህ ወጣቶች ያስጀመሩትን የበጎ አድራጎት ስራ በቀጣይነት ማጠናከር እንዳለባቸው ያሳሰቡት ደግሞ የወላይታ ዞን ዋና የመንግስት ተጠሪ አቶ ዘውዱ ሳሙኤል ናቸው። ከቃል እስከ ባህል በሚል መሪ ቃል የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎች ዙሪያ በወላይታ ሶዶ ከተማ በተካሄደው መድረክ ላይ የተገኙት የብልጽግና ፓርቲ ወጣቶች ክንፍ ስራ አስፈጻሚ አባል ያሬድ ተፈራ በበኩላቸው ወጣቶች የስራ ባህላቸውን እንዲያዳብሩ አስገንዝበዋል። ተጨማሪው የውብሸት ጳውሎስ ነው። በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የተላለፉ ውሳኔዎች ተፈጻሚነት አስመልክተው ከወላይታ ዞን ከተለያዩ ወረዳዎችና ከተማ አስተዳደሮች የተውጣጡ ወጣቶች ጋር በተደረገው የምክክር መድረክ ላይ የተገኙት የደቡብ ኢትዮጵያ ክልል የመንግስት ረዳት ተጠሪ አቶ ንጋቱ ዳንሳ ሁሉም ወጣቶች የሚያለያዩና የሚያቃቀሩ ጉዳዮችን በመተው በመቻቻልና ህብረ ብሔራዊ አንድነት በማዳበር ለሀገሪቱ ሰላምና እድገት መሪ ተዋናይ መሆን ይጠበቅባቸዋል ብለዋል። ወጣቶች የኢኮኖሚ ልማትን በማፋጠን አንጻር በግብርና ዘርፍ ከባለድርሻ አካላት ጋር በጋራ በመስራት የቱሪዝም ኢንዱስትሪ የሚፈጥራቸውን እድሎችን ለኢኮኖሚ ተጠቃሚነት ወጣቱ በፈጠራ አቅሙ በመጠቀም እናንተ ወጣቶች ደግሞ ከሁሉም በላይ ፈጠራና የተለያዩ ጥበቦችን ተጠቅማችሁ በኢኮኖሚ ዘርፍ ራሳችሁን ለማብቃት ቤተሰቦቻችሁንና ሀገራችሁን ለመርዳትና የበለጸገች ኢትዮጵያን ለመገንባት የሚደረገው ጥረት ላይ የራሳችሁን የማይተካ ሚና እንድትጫወቱ በዚህ አጋጣሚ ማሳሰብ እወዳለሁ። ወጣቶች ከቅርብ ዓመታት ወዲህ በተለያዩ የበጎ አድራጎት ስራዎችም አሻራቸውን እያኖሩ መምጣታቸውን ያወሱት የወላይታ ዞን የመንግስት ዋና ተጠሪ አቶ ዘውዱ ሳሙኤል በቀጣይም በአካባቢው ልማትና መሰል የበጎ አድራጎት ስራዎችም ላይ ተሳትፏቸውን እንዲያጠናክሩ አሳስበዋል። የወጣት ሚና በሀገር ጉዳይ ላይ ለፓርቲ ግንባታችን ወሳኝ መሆኑን በማመን ፓርቲያችን ጠንካራ ፓርቲ እገነባለሁ ብሎ አቅዷል። ለግንባታው አደረጃጀትን ማጠናከር፣ የአባላትን ጥራት ማስጠበቅ። ፓርቲያችን ብልጽግና እንደ ሀገር አንዳንድ አገራትን ቁጥር የሚያክል አባል ያለው ፓርቲ ነው። ከ16 ሚሊዮን በላይ አባል ያለው በክልላችን ወረድ ስንል ከ1.8 ሚሊዮን በላይ በዞናችን ደግሞ 657,000 አካባቢ የሚጠጋ አባል ያለበት ፓርቲ ነው። ከዚሁ 180,000 የሚጠጋ ወጣት ነው። በፖለቲካም በኢኮኖሚ ጉዳዮች ላይ የወጣቱ ተሳትፎ ብቻ ሳይሆን ሰርቶ መጠቀም ስላለበት ተጠቃሚነቱን ለማረጋገጥ በሚመክረው ጉዳይ መምከር ብቻ ሳይሆን ወጣቱ ከዚህ መድረክ በኋላ ከራሱ የሚጠበቀን ውጤት ተወጥቶ ሀገራችን ልትደርስ ያቀደችውን ብልጽግና ለማረጋገጥ የሚያስችል አቅም የሚገነባ መድረክ በመሆኑ ለመድረኩ ውይይት እንኳን በደህና መጣችሁ፣ እንኳን አደረሳችሁ። በጉባኤው ላይ የተገኙት በብልጽግና ፓርቲ የወጣቶች ክንፍ ስራ አስፈጻሚ ኮሚቴ አባል የሆኑት ያሬድ ተፈራ ወጣቶች ስራ ሳያማርጡና ሳይንቁ የመስራት ዝንባሌ በማሳደግና በዘመናዊ ቴክኖሎጂዎች የታገዘ ፈጠራ በማበርከት የድርሻቸውን እንዲወጡም አሳስበዋል። ስንከባበር፣ ስንደማመጥ፣ ሰላማችንን ከፍ አድርገን ለማምጣት ስንተጋ ሁለንተናዊ ብልጽግናችን እውን እናደርጋለን። ስለዚህ ብዝሃ ማንነት ያለን
ብዝሃ ቋንቋ ያለን ሀገር እንደመሆናችን መጠን የተጀመሩ ሁለንተናዊ የልማት እንቅስቃሴዎቻችን በፖለቲካዊ፣ በማህበራዊ፣ ኢኮኖሚያዊ ዘርፍ ወጣቱ ግንባር ቀደም ሆኖ ሊሳተፍ ይገባል። ሰላሙን ሊያስጠብቅ ይገባል። ሰላም ስናነሳ ከዚህ ቀደም የነበሩ እዛም እዚህ የምናያቸው ሰላማችን ሊያውኩ የሚንቀሳቀሱ ኃይሎች በዚሁ ታታሪ የልማት አርበኛ ወጣት ሰላሙን በማስጠበቅ ትልቁ ሚና እየተጫወተ የሚገኝ 7/24 ዴይ ኤንድ ናይት እየለፋ የሚገኝ ወጣት ስላለን በጣም ልንኮራ ይገባል ማለት ነው። በምክክር መድረኩ የተሳተፉ ወጣቶችም በቀጣይ የአካባቢውን ሰላምና ደህንነት ከማስጠበቅ ጀምሮ በልማትና በበጎ አድራጎት ስራዎችም የበኩላችንን እንወጣለን ብለዋል። ቀጣይ ሀገሪቱን ይጠቅማል ብሎ ያስቀመጣቸው አቅጣጫዎችና ሰፊ ደግሞ የነበሩ ጉድለቶችንም በሚገባ የተወያዩበት ሁኔታዎች አሉ። በዚህ ጉዳይ ላይ ደግሞ ከወጣቱ ምን ይጠበቃል በሚሉ ጉዳዮች ላይ በተለይ በወጣቱ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካ ተጠቃሚነት አንጻር መሰራት ባለባቸው ጉዳዮች ላይ አላማ አድርገን የተነሳንበት ሁኔታዎች አሉ። እንግዲህ ባለፉ በጉባኤ የተላለፉ 10 ነጥቦች ላይ ዘርዘር ተደርገው ጉባኤ ላይ ውሳኔዎች ላይ በደንብ የተወያየንበት ሁኔታዎችም ጭምራሉ። በቀጣይ በወጣቱ ተጠቃሚነት ዙሪያ በስራ ዕድል ፈጠራ በተለያዩ ወጣቶች በኢኮኖሚም፣ በማህበራዊም፣ በሶሻልም፣ በፖለቲካልም ተጠቃሚ እንዲሆን ወጣት ደግሞ እንደ ወጣት ክንፍ መስራት ያለበትን ድርሻ ወስዶ መስራት አለበት። ስለዚህ የወረዱ 10 ነጥቦች አሉ። ይሄንን ደግሞ ወጣቱ በዋናነት በሰላም ሴቶች ላይ፣ በኢኮኖሚ፣ በሚዲያ፣ በማህበራዊ ሚዲያ ላይ፣ በኢኮኖሚ ላይ በእያንዳንዱ እንቅስቃሴ ላይ ወጣቱ ደግሞ ጉልህ ድርሻ ተቀብሎ መስራት አለበት። ሰላም ከህሊና ይጀምራል፣ ካስተሳሰብ ይጀምራል፣ ከአእምሮ ነው የሚጀምረው። በመጀመሪያ አንድ ግለሰብ ሰላማዊ አካባቢን ለመፍጠር አእምሮ ሰላም መሆን አለበት። በዛው ልክ ራሱ ሰላማዊ ሆኖ የአካባቢውን ሰላም፣ የሰፈሩን ሰላም አስጠብቆ ለሀገር ሰላም አስተዋጽኦ ያደርጋል። እንደ ሀገር የተያዙ አቅጣጫዎችን ደግሞ ለማስቀጠል የራሱን ድርሻ እየተወጣ በሰላም መገንባት ሂደት ላይ አስተዋጽኦ ማድረግ አለበት ብዬ ነው የማምነው። ተገቢው ሕክምና ከተሰጠ የቲቢ በሽታን ማክሰም እንደሚቻል የዘርፉ ባለሙያዎች ይናገራሉ። በተለይም ደግሞ መድኃኒት የተላመደ የቲቢ በሽታን ለመግታት የ7 ዓመት ስትራቴጂክ እቅድ ተነድፎ እየተሰራ መሆኑን ያስታወቀው ደግሞ የጤና ሚኒስቴር ነው። ሚኒስቴሩ ከተለያዩ አጋር ድርጅቶች ጋር በመቀናጀት በእርግጥም ቲቢን መግታት እንችላለን፣ ቃል በተግባር ሀብት ለውጤት በሚል መሪ ሐሳብ ዓለም አቀፍ የቲቢ ቀንን በአርባ ምንጭ ከተማ አክብሯል። ማስረሻ ሀብታሙ ተጨማሪውን ይዟል። ሲስተር እናት መሳይ ቆስጤ በአርባ ምንጭ አጠቃላይ ሆስፒታል የቲቢ ሕክምና ክፍል ባለሙያ ናት። ከዕለታት በአንዱ ቀን በተከሰተባት የቲቢ በሽታ ታማ ለራሷ መርፌ እየወሰደች ሌሎችን መሰል ታካሚዎችን ደግሞ መርፌ እየወጋች ታክም እንደነበር ትናገራለች። የሕክምና ሂደቱም አሰልቺና አድካሚ እንደነበር ባለሙያዋ ትገልጻለች። ህመሙ ሲከሰት መጀመሪያ ያው ብዙ አይነት የቲቢ አይነቶች አሉ። እኔ ላይ የወጣው ሊምፍ ኖድ በሚባለው ነበር። ሊምፍ ኖድ ማለት ደግሞ እጢ ነው። ያ እጢ አንገቴ ላይ ነበረና መጀመሪያ ከውጪ ለሚያይ ሰው ይታይ ነበር። በዛ እጢ ነው በሽታው የጀመረኝ። ያው ምርመራ ህክምና ሂደት አለውና ከዛ እጢ ላይ ምርመራ ተደርጎ ተወስዶ ነውና ወደ ቲቢ ወደሚባል ነገር ሄደው አንገቴ ላይ ካለ እጢ ነው የጀመረኝ። መድኃኒቱ መጀመሪያ ቲቢ የሚባለውን ነው እኔ የዋጥኩትና ለ6 ወር ከዛ በኋላ አልሻል ሲለኝ ሌላ 6 ወር እንደገና ውጪ ነው ያ አላልፍ ብሎ እንደገና በቃ የተላመደ ቲቢ ደግሞ የሚባል በህክምናው ኤምዲአር የሚባል 2 ጊዜ የቲቢ መድኃኒትን ውጪ ሳይሻለኝ ቀርቶ ነው ኤምዲአር ወደሚባለው ተሸጋግሬ ለ24 ወር ማለት ነው ለ2 ዓመት መድኃኒቱን ተጠቅሜ ዛሬ ጤናማ የሆንኩት። አንድ ላይ ለ3 ዓመት ወስጃለሁ ማለት ነው መድኃኒት። ያለፈውን የህመም ወቅት እንዳለፈው ውሃ አስበዋለሁኝ የምትለው እናት መሳይ በአግባቡ ህክምና ከተወሰደ የቲቢ በሽታን ማጥፋት እንደሚቻል እኔ ምስክር ነኝ ትላለች። በፊትማ በጣም ሳለም ነበረኝ እንዳልኩ እጢ ሁሉ አንገቴ ላይ ወጥቶ ይታይ ነበረ። ያ ሁሉ ጊዜ አልፎ ያ ህመም ያልፎ ኪሎ ሁሉ ወደ 20 ቀንሻለሁ። ዛሬ ወደ ራሴ ኪሎ ተመልሼ መጥቻለሁ። ህመሙ ፍጹም ሙሉ በሙሉ ከላይ ላይ ጠፍቶ ፍጹም ጤነኛ ነኝ። አይደለም ከአካባቢ ከዓለም ላይ ቲቢን ማጥፋት ይቻላል። እንዳልኩ ቀድሞ ወደ ሆስፒታል በጊዜ መጥቶ ምርመራውን ማድረግና ህክምና መውሰድ ይጠይቃል እንጂ ሙሉ በሙሉ ማጥፋት ይቻላል። የቲቢ በሽታን ለመከላከል ዘርፈ ብዙ ስራዎች እየተሰሩ በመቆየታቸው ከፍተኛ ውጤት ስለመመዝገቡ ይነገራል። ስለ በሽታው መከላከል ውጤታማነትም ቴክኖሎጂን መጠቀም ይገባል የሚሉት ደግሞ በአርባ ምንጭ ዩኒቨርሲቲ ምርምርና ማህበረሰብ አቀፍ አገልግሎት ዘርፍ ምክትል ፕሬዝዳንት ዶክተር ተክሉ ወጋየው ናቸው። የምርመራ እና
ሕክምና ተደራሽነት ለማሳደግ ማህበረሰባችንን ስለመከላከል ለማስተማርና ለቲቢ እንክብካቤና የገንዘብ ድጋፍ ቅድሚያ የሚሰጡ ፖሊሲዎችን ለመደገፍ ቴክኖሎጂን መጠቀም አለብን ብዬ አስባለሁ። ይህንን በሽታ እንዲረዱ እና እንዲታገሉ እውቀት፣ ድጋፍ እና ሀብት ያላቸው ግለሰቦችን ማበረታታት በጣም አስፈላጊ ነው ብዬም አስባለሁ። በክልል አቀፍ ደረጃ ቲቢን ለመከላከል በልዩ ትኩረት ሲሰራ ቆይቷል ያሉት የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ መና መኩሪያ በበኩላቸው የቲቢ በሽታ መከላከል ግብ ስኬት ወደ 95 በመቶ ማድረስ ስለመቻሉ ነው የገለጹት። ከጤና ኬላ እስከ ክልል ጤና ቢሮ ድረስ በቲቢ መከላከልና መቆጣጠር ፕሮግራም ዘርፈ ብዙ ተግባራት ተከናውኗል። ላብነትም የሁሉም አይነት ቲቢ ልየታ 93%፣ የማህበረሰብ አቀፍ ቲቢ ልየታና ተሳትፎ 31%፣ የቲቢ በሽታ ሕክምና ግብ ስኬት 95% ማድረስ ተችሏል። ክልላችን ውጤታማ መሆኑ ማሳያው በሀገር አቀፍ ደረጃ ተወዳዳሪና ተሸላሚ መሆናችን ነው። በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን በተለይ መድኃኒት የተላመደ የቲቢ በሽታን ለመከላከል የ7 ዓመት ሀገራዊ ስትራቴጂክ እቅድ ተነድፎ ወደ ስራ መገባቱን አመላክተዋል። በሀገር አቀፍ ደረጃ የሀገራችንን የቲቢ ስርጭት ነባራዊ ሁኔታ የተለያዩ ጉዳዮችንም ከግምት ያስገባ የ7 ዓመት ሀገር አቀፍ ስትራቴጂ በጋራ ነድፎ ወደ ስራ ተገብቷል። እንግዲህ ባለፉት በርካታ ዓመታትም የቲቢን በተለይ መድኃኒት የተላመደን ቲቢን ለመቀነስ ለመቆጣጠር ብዙ ስራዎችን ብዙ ሀብትና አጋርነቶች ሲሰሩ ነበር። ማሳያ ያህል አሁን ባለው ሁኔታ በሀገራችን ወደ 13 የሚሆኑ የካልቸር ወይም ደግሞ ዲኤስቲ አገልግሎት የሚሰጡ ተቋማት አሉን። ይህ እንግዲህ ከፍ ያለ የምርመራ አቅምን የሚሰጡ ላቦራቶሪዎችን ከማስፋት አንጻር ከተሰሩ ስራዎች መካከል የሚጠቀስ ነው። የቲቢ በሽታ ቀን በሀገራችን ሲከበር ዘንድሮ ለ28ኛ ጊዜ መሆኑም ተጠቁሟል።